ተናስልኝ አድማጮቻችን ሰላም እንደሰነበታችሁ ዛሬ እንግዳችን የምናወያያቸው በተለይ አጉል ባህል በሆኑት ሁኔታዎች ነው በኢትዮጵያ ውስጥ የነበሩት ሁኔታዎች ምን እንደሚመስሉ ነው እውነት እነዛ ነገሮች ነበሩ ወይ እንዴትስ ሊኖሩ ቻሉ ከልምዳቸው የሚያካፍሉንና ያጋጠማቸውን ሁኔታ የሚገልጹልን አሉ አቶ በለጠ ይባላል አቶ በለጠ ይሰማል አይደል እስኪ ከገጠሙት እሶ በተለይ ባለቤቱ ታማ ይመስለኛል አይደለም ከሌ በላብኝ የሚል ነገር አለና እስኪ ምንድነው ያ ሁኔታ ያጋጠሙት ማለት በኢትዮጵያ ውስጥ የተለያዩ ባህሎች አሉ እሺ ከነዛ ባህሎች ጎጅ የሆኑ ባህሎች ጎልተው የሚታዩትን ነው ነገጥም የነበረው ያ በዛ እኛ በነበርንበት ተወልደን ባደግንበት ጎንደር አካባቢ ለአሁኑ ደቡብ ጎንደር የሚባል ከደብረ ታቦር ከተማ ወደ 120 ኪሎ ሜትር አካባቢ ስማዳ ወረዳ የሚባል ቦታ ነው እና ቆይቷል ጊዜው በ80ዎቹ ውስጥ ነው አንድ በየአካባቢው ሽፍታዎች ይኖራሉ አንተም ታውቃለህ እሺ የተለያዩ ሽፍታዎች በከመንግስት ጋር ካለው ከማህበረሰቡ ጋር እየተጋጩ ያው እኔ የወንድ አለቃ ነኝ ማለት የሚወጡ ጫካ ውስጥ የሚገቡ አልፎ አንዳንድ ሽፍታዎች አሉ እሺ እና በወቅቱ በዛ አካባቢ እኔ አጋጣሚ ነበር ሰውየው ሽፍታ ነው እና ሚስቱ አንድ ካያ የሚባል አካባቢ ነው ካያ ይባላል ወረዳው ስማዳ ሆኖ ካያ መስክ ይባላል እዛ አካባቢ ቤተ እስራኤሎች እነዚህ ሸክላ የሚሰሩ ምናምን ነበሩ ጥበበኞች ማለት ነውና ሚስቱ ጸጉርም ይሰራሉ ጸጉሯን ልትሰራ ወደዛ ቦታ ታቀናለች ጸጉሯን ተሰርታ ስትመለስ ቤቷ ስትደርስ ትታመማለች ስትታመም ያው ባገሩ ባህል ይሄ ብረት አግለው ምናምን የሚያስፈራሩት ነገር አለ የሚተኩሱት ነገር አለ የሚተኩሱት ነገር እንት ሲሏት እከሌ ጸጉሬን ልትሰራጀ ከሊት ነች የበላች ትላለች እሺ ከዛ በቀጥታ እቺ ሴት ትሞታለች የሽፍታው ሚስት ማለት ነው የሽፍታ ማን ነበር የሚባል የታወቀ ሽፍታ ነው አይደል ግዛቸው ተሰጋ ይባላል እሺ ከዛ በኋላ ይህ ሰውዬ ከዋለበት ቦታ ሲመለስ ሚስቱ ሞታ ያገኛታል እዛ ሲገባ ምንድነው ምክንያቱ ሲል እነ ከሌጋ ጸጉሯን ልትሰራ ነበር የሄደችው ከዛ ስትመለስ ታመመች ያው ቡዳ በልቷት ሞተች ይሉታል በቀጥታ ይሄ ሰውዬ የሷን አስከሬን ትልበላላለም በቀጥታ ሄደው ቀኑ አመሻሽ ነበር ወደ እዛ ልትሰራበት ወደ ሄደችበት ቦታ ነው የሄደው መሽቷል ከምሽቱ ወደ 4 ሰዓት 3 ሰዓት ተኩል አካባቢ ነው እኛ ወር ላይ ወደ ወገዳ የሚባል ከተማ አካባቢ ነው እና እዛ ተኩስ ይተኮሳል ዙሪያውን ቤቱን አጥራቸው አንድ ነበር በጣም ብዙ ወደ 5 ነው ወንድማማቾች ናቸው አጥራቸው አንድ ነው እና ያንን እሳት ይለኩትና በር ላይ ተቀምጠው እነዛም እዛ ይጨርሳል መጨረሻ ላይ እኛም በነጋው ወደዛ አካባቢ ስንሄድ እንደዚህ ተፈጠረ ተባለ ፍለጋ ተጀመረ በጣም ህዝቡ አዘነ በጣም የዛ አካባቢ ህዝብ እንዴት የሌለ ነገር ክርስቲያኑ ነው ያዘነው ክርስቲያኑ በጣም አዘነ እኛ ይሄን ሰው እንትን ማለት ያለብን እኛ ነን ከዛ ውስጥም የሱ ወገኖች ነበሩ ግን በዛ በተደረገው ነገር በጣም አዝኖ ስለነበረ ህዝቡ መጨረሻ ላይ ሰውየው ሸፈተ ሲፈለግ በመጨረሻ በተለያዩ እንትኖች መጨረሻ ላይ አንድ ሴት ነች እሱን እንዴት ነበር ያዛል ቻለም ወደዛ ከመሄዳችን በፊት አቶ በለጠ ሰውየው ከሸፈተ በኋላ ኮቴ የሚባል ነገር አለ በገጠር አካባቢ ላይ ኮቴ ይሄ የግራ ሻራውን ኮቴ እንዴት ነበር የሚጠቀምበት የነበር እሱ ሲሄድ ጫማውን አዙሮ አሰራው እሺ የፊቱን ወደ ኋላ የኋላውን ወደፊት እሺ አድርጎ እና ሲሄድ የመጣ ይመስላል ሲመጣ ደግሞ የሄደ ነው ይመስለው እና እንደዛ ያደረገ ነበር የሚጠቀመው ብዙ በጣም ነው ያስቸገረው ማለት ነው በጣም ያስቸግር ነበር በእነኚህ መረጋጋት ምናምን ነበር ያን ጊዜ በሚፈልጉበት ቀበሌ ከእንትን ተደራጅቶ ሲከድ አይገኝ መጥቷል ይባልና በኮቴ ተከትለው እነኚህ የገጠሩ በኮቴ ተከትለው የሚሄዱ ሰዎች ሲያፈላልጉ አይገኝ በውሻም ይፈልጋል አይገኝም
ከዛ መጨረሻ ላይ የተደረገው ምንድነው በተለያዩ ሴቶች ምናምን መቸልጀ እንደዚህ እንትኖች ሽፍቶች ብዙውን ጊዜ የሚጠቁት እንደዛ አይነት ነገር ስለነበረ የአካባቢው ህብረተሰብ እንደዛ አይነት ነገር ነው ያዘጋጀው። ከዛ መጨረሻ ላይ ቅርብም ነው ደግሞ እንዳካለ ወደ ጎጃም ይሄዳል። በሽሎ በዛ በኩል ከወሎ የሚያዋስን አንድ በሽሎ የሚባል ወንዝ አለ። እሱንም ተሻግሮ ወሎ ይገባል። በዚህኛው ደግሞ ከጎጃም ጉምደወይን የሚባል ወይንም የቀንዳች የሚባል አካባቢ በሱም ቅርብ ነው። ወደዛ ይሄዳል። ብዙ ጊዜ የተሽከረከረ ከጓስታው ሲወርድ ከጉና ተራራ አካባቢ ነው። ከዛም እንደገና ደግሞ ወደዛ የሚወጣና አይያዝም። ቆላና ደጋ ስለሆነ በጣም ቦታው አስቸጋሪ ይወጣል እና መጨረሻ ላይ እዛ አካባቢ ሲወጣ ሲገባ ምን ሲል መጨረሻ ያው በህዝቡ ትብብር እጅ ሲባል እንዲህ ይላል። መጨረሻ እዛ ነው በተደረገ ጦርነት እሱ ሞተ። እንደዚህ ግን የተያዘው በሴት ነው አይደለም? ሰውየው በጦርነት አልተሸነፈም። በሴት ነው። እንዴት ነበረ ስልቱ የነበረው? በሴት እንዴት ሊያስቻል ሽፍታ? ሴቷ ልጅቷ ያደረገችው ምንድነው? ወዳጁ ማለት ነው። ወዳጅቱ ያደረገችው ምንድነው? ቀን ላይ ቅቤ ማለት የታዘዘችውን ትእዛዝ ነው የፈጸመችው። እሷ ይዘሽዋይና ቀን አካባቢ በጣም ፀሐይ ሲበረታ ቅቤ ቀብዩ አሏት። ከዛ በኋላ ቅቤ ተቀብታ ምን ብላ ብልታ ጠጥታ ከዛ ቤቱ ተከበበ። ውጣ ሲባል አልወጣም ማለት ቤቱ ባብሪት እንዲቃጠል ተደረገ። ከዛ ሲወጣ እንዲገርም የሰውየው ኃይለኝነቱ ከጭሱ ጋር ነበር አብሮ የወጣው የሚሄደው። ወጣው እሷም ወጣች። እሷን ለማውጣት ነበር ጥረት የተደረገው። እሷ ወጣች። እሱ ከጭሱ ጋር ነበር የሚሄደው ወደዛ እና አንድ የሆነች ሴት ነች መታችው። ስትመታው እሷ ወደሱ ጋር ስትቀርብ እሷንም መታት። እሷንም ገደላት አይደል? እሱ ልታው ንፋሱ ሲመልሰው ግልጽ ሜዳ ላይ ተገኘ። እዛ ጋር ስትመታው ገትታ ለማያስ ስትሄድ እሷንም መታት። መጨረሻ ላይ እዛ ግን እዚህ ላይ ወዳጁ ተገዳ ነው ወይንስ ፈልጋ እሱን ለማስገደል ያደረገች? ፈልጋ ነው። ለምን ፈልጋ? ያደረገው ድርጊት መጥፎ ስለነበረ በጣም ከህብረተሰቡ ጋር ስለሚቀራረቡ ሰዎቹ በሙያቸውም በምናቸውም አብረው ከህዝቡ ጋር ይኖራሉ። ብዙ ቤተ እስራኤሎች ነበሩ እንደዛ አካባቢ ላይ አሉ። ቤተ እስራኤሎች ማለት እንግዲህ ይታወቁ አይታወቁ አላውቅም። ግን የሸፈተበት ዋናው ምክንያቱ በሚስቱ ነው? ከዛ በፊት በራሱ ምክንያት ነው? ከዛ በፊትም ሸፍቶ ነበር። ከዛ በፊት ሸፍቶ ነበር። አላውቀውም ምን እንደሆነ። ያው ይቀማል ምን ይላል። ያው የዘረፋ ጉዳይ ነው። ግን በዛ አካባቢ ላይ ያው እንግዲህ ሚስቱ ስለሞተችበት ቡዳ በላብኝ የሚል ነው። ያ የእምነት ጉዳይ የሃይማኖት ጉዳይ ሳይሆን አንዳንድ ሰዎች እንደዛ አይነት እምነት ነበራቸውና ሚስቴ በዚህ ተበልታለች ብሎ ነው ያንን ዘመቻ ያደረገው። ይህ ማለት ደግሞ ክርስቲያኖች ደግሞ ይሄንን የሚቃወሙ ክርስቲያኖችም እንደነበሩ ነው። ምክንያቱም አንዳንድ ሰዎች ሊጠቀሙበት የሚፈልጉ ያው ብዙዎቻችን የምናውቃቸው ታሪኮች አሉና አንደኛ ያለ መማርም ጉዳይ አለ፣ ወደ ኋላ ቀርነት አለ። በጣም ከብዙ ነገር ከከተማም ከብዙ ነገር ወደ ኋላ ይቀርነውና ሚስቱ በምትታመምበት ጊዜ ወይም እንትን በሚልበት ጊዜ አይን በላኝ የሚል ነገር አለና በዚህ የተነሳ ሌሎችን ህብረተሰቦችም ደግሞ የመበደል ሁኔታዎች አሉ። እና በዚህ አጋጣሚ ላይ እንደዚህ በሚሆንበት ጊዜ ግን ራሱ የሰለጠኑ አይደለም የሰው ልጅ በእግዚአብሔር አምሳያ ተፈጠረ ብሎ የሚያምነው ክርስቲያኑም ቢሆን ይሄንን ይቃወም እንደነበረ ነው የሚነግሩኝ። አሁን እንደዛ እና ሰውየው ያደረገው ምንድነው ያንን ያ ባህል እዛ ጋር ስለነበረ ጎልቶ ስለነበር ያን ነገር ነው ያደረገው። ክርስቲያኖቹ በዛ በመቆርቆር ነው የሚበሉት፣ አብረው ነው የሚጠጡት፣ አብረው ነው የሚሉት፣ አብረው ነው አንድ ላይ ነው አይለያይ። ልጅቷ ያው በኃይልም ቢጠቀምባት ያው ግን እዚህ ላይ እንደነ ክርስቲያንና ይሁዳዊ ክርስቲያኖች እንደና አብረው ይበላሉ፣ አብረው ይጠጣሉ። እንደዚህ ነገር እንዴት ነው? አብረው አይበሉም። አብዛኞቹ አብረው አይበሉም፣ ግን በድግስ ይገናኛሉ። በድግስ ለራሳቸው ይሰጣቸዋል። እንጂ ተከባብሮ ነው የሚኖሩት እንጂ አብረው መብላቸው አልነበረም። እና አንዳንድ ክርስቲያኖች እንደዚህ አይነት ሁኔታዎች አሉ። ግን ሰው መረዳት ያለበት ሁሉም ክርስቲያን እንዳልሆነ ነው የሱ አቀራረብ። ሁሉም ክርስቲያኖች እንደዚህ አይነት አመለካከት አልነበራቸውም። ሁሉም ክርስቲያን እንደዛ ያደርጉ ማለት እነኚህ ሰዎች ወይንም ሰው አይበላውም። ግን በሶ ልማድ ግን ከየት ነው የመጣው? ከምንድን ነው የመጣው ተብሎ ነው የሚታሰበው? ይሄ እንግዲህ ይሄ ከየት እንደመጣም አላውቅም። አሁን በዛን ሰዓት ከመስማት ውጭ ከየት እንደመጣ ይሄንን ጥናትም አላደረኩም። ከየት እንደመጣም አላውቅም። አሁን ግን ሰው እየተረዳ ነው ብለው ይገምታሉ? ግን ሁኔታዎቹ እየተቀየሩ ናቸው።
ሁኔታዎች አሁን እየተቀየሩ ነው። በተለይ የኢትዮጵያ ቤተ እስራኤሎች ወደ እስራኤል ሀገር ከመጡ በኋላ ብዙ ነገር የቀዘቀዘ ይመስለኛል። ጋብቻውም አለ ብዙ ነገር ያለ ይመስለኛል። እዛ አካባቢ አሁን እንዳየሁት እንደጠየቁት በወቅቱና በጊዜው እዛ አካባቢ ጋብቻ ይፈጸማል በሚልበት ሰዓት ጋብቻ አይጋቡም ነበር። ቤተ እስራኤሎቹ በጣም ርቀት ነው ነበር የሚጋቡት። ከነፋስ መውጫ ታሽጋይንት ሐሙስ ወንዝ ምናምን እንደዚህ ርቀት ቦታ እየሄዱ ነበር የሚጋቡት እና እዛ አካባቢ የተወሰኑ ናቸው ያሉት። ለዛም ነው ጥቃቱን ያካሄደው እንጂ ብዙ ሰው ቢኖር ያ ጥቃት አይፈጸምም ነበር። ሰዓቱ የሚኖር ነበርና ያንን ነው እንትን ያለውና ከዛ ቦታ ላይ ግን አሁንም ያ ባድማ እርግጠኛ ነኝ ሰው ያለበት አይመስለኝም። ያው አቃጥሎም እንድሎ ነው እንትን ያላቸው። እስኪ ግረ መንገዱን እሱን ካገኘውት አቶ በለጠ ወደዛ ወደ ጎንደር ከገቡ ወደ ደብረ ታቦር አካባቢ ለየት ያለ ማህበረሰብ ያላቸው ሰዎች አሉ። ስለነሱ የሚያውቁ ይመስለኛል። ስለሱ ያውቁን። ደብረ ታቦር አካባቢ ከወረታ ወደ ደብረ ታቦር በሚሄድበት ጊዜ ወደ 20 ምናምን ኪሎ ሜትር ወደ ደብረ ታቦር ወደ ዓለም ሳጋ ስትጠጋ አውራምባ የሚባሉ ማህበረሰቦች አሉ። እሺ ይህ ማህበረሰብ መራው ዙምራ በሚባል አንድ ግለሰብ ነው። ዙምራ ይባላል። በጣም የአውራምባ ማህበረሰብ እንጃ ማያውቅ ሰው አለ ብዬ በአሁኑ ሰዓት አልገምትም። በጣም የሚገርመው እዛ ቦታ ላይ እንደው እኔ አንድ ጊዜ ነው እድል አግኝቼ የሄድኩት እዛ ያየኋቸው እና ወንድም የሴት ስራ ሴትን የወንድን ስራ ሲከውኑ ነው ያየኋቸው። ሰው ሙቶ እንኳን ቀብር የተወሰደ ሰው ነው የሚሄደው። እንደዚህ እንደ አሁን እዛ ማህበረሰብ መሃል ነው ያሉት። ጎንደር ሰው ሲሞት ታውቃለህ፣ አንተም ታውቀዋለህ ጎንደርን እንዴት እንደሚባል በጣም ብዙ ሰውና አጀባው ምኑ በጣም ይበዛ ነው። እዛ ግን በአውራምባ ማህበረሰብ ውስጥ ግን እንደዛ አይነት ነገር የለም። የተወሰነ ሰው ይመደባል፣ ቀብሩን ያከናውናል። የረፍት ሰዓት አላቸው፣ የስብሰባ ሰዓት አላቸው፣ የትምህርት ሰዓት አላቸው፣ የምግብ ሰዓት አላቸው። ለየብቻ ቢኖርም ቤታቸው ለየብቻ ቢሆንም በህብረት ነው የሚሰሩትን በህብረት ነው። ኪቡትስ ሆኗል። እንደ ኪቡትስ ነው ማለት ነው የሚያኗኗራቸው። እንደ ኪቡትስ ነው በቃ የዚህ ሀገር ኪቡትስ እንደዛ አይነት ስታይል ግን ህብረታቸው በጣም የጠነከረ ነው። በጣም የጠነከረ ህብረት ነው ያላቸው። ለማን ነው የሚቀርቡት? ለአይሁዳዊ፣ ለክርስትና እንዴት ነው ይሄ ነገር? እሱ እዚህ ማገር ኖረው አይተውታል። ለሱ ነው ለየትኛው እንደሚቀርቡ እኔ በእርግጠኝነት ማለት ማለት የነበረው ብዙ ሰው ነበር ያን ጊዜ የሄድኩ ጊዜ እኔ እሱን ለማጣራትም አልቻልኩም እና ለየትኛው የእምነት እንትን እንደሚቀርቡ እርግጠኛ አይደለሁም። ግን በጎንደር ደብረ ታቦር አካባቢ ነው። ግን ከሌላው ህብረተሰብ በጣም የሚለዩት ለቀብር የሚሄዱት የተወሰኑ ሰዎች ናቸው። ወንድና 11 ጊዜ በቢቢሲም ላይ በውጭ ዜና ማሰራጫ ከፍተኛ የሆነ ሽፋን ተሰጥቷቸው ነበርና እሱም በአካል ሄደው ተገኝተው ስላዩአቸው ከዛ አካባቢ ማህበረሰብ ለየት ያለ የመኖሩ ሁኔታ አሁን እዚህ ላለንበት ህብረተሰብ ደግሞ በጣም ጠቀሜታ ያለው ይመስለኛል። ምክንያቱም በልቅሶም ሆነ በስራ የሚያምኑ ናቸው። ዋና ትልቁ ነገር ማለት ሰዎቹ መርሃቸው ስራ ነው። እሺ መርሃቸው ዕውቀት ነው። መርሃቸው ቅንነት ነው። መርሃቸው ታማኝነት ነው። አውራምባ ውስጥ ገንዘብ አይጠፋም። ቢወድቅ እንኳን ይመለሳል ማለት ነው። ልጆቹ ቢያገኙም ገንዘብን አይወስዱም። የሚያስረክቡት ወስደው ለማህበረሰቡ አባሎች ነው። እኛ ማህበረሰቡ አባሎች ደግሞ ለባለቤት ነው እና በስራ የሚያምኑ በዕውቀት የሚያምኑ በጣም ታታሪና ትሁት የሆኑ ህዝቦች ናቸው ይባላል። ስለዚህ ወንዱ ይሄ የኔ ስራ ነው ይሄ አንቺ ስራ ነው አይደል? ካደረሰው ወጥ ይሰራል፣ እንጀራ ይጋግራል። እሷም እሱ የለም ብላ በሮቹ አይፈቱ። ወፈር ቀንበሯን ይዛ ወጣ ታርሳለች። ይሄ ነው እነሱ ጋርና እዚህ ባለንበት ሀገርም ራሱ እንደ አይነት ባህል እዛ ሀገራችን ውስጥ አለ ብለን ስንናገር እዚህ ያለውንም ህብረት እንደው አብረን እንትን ባንል እንኳን የተወሰነ መተሳሰቡና መፈቃቀዱ መተባበሩ ቢኖር መልካም ነው። ይሄ ጥሩ የሆነ ገጽታ ነው። ያው በዛም ሀገር ሆኖ በኢትዮጵያም ውስጥ ሆኖ ራሱ አማርኛ ቋንቋ ተናጋሪ ናቸው። ጎንደር አካባቢ ነው፣ ወደ ደብረ ታቦር ነው የሚኖሩት እና እዚህ ሀገር እንደምናቀው እንደ ኪቡትስ የሚኖሩ ኢትዮጵያኖች መኖራቸው እና የሚለፉ የሚደክሙ ታማኞች ናቸው
የወደቀ ዕቃ የሚገኝበት የሚሸመጋገሉ እንዲህ አይነት ህብረተሰብ መሆኑንና ለዚህ ላለንበት ህብረተሰብ ደግሞ ባዶ አለመሆኑን ራሱ የመጣበትን አካባቢ እንዲያውቀው የማድረግ ሁኔታ ይመስለኛል። እሱ ነው ለምሳሌ በእኛ በጎንደር አካባቢም እኮ ህብረቱ ምናምን አለ ግን እንደነሱ ጎልቶ አይታይ እነሱ ጋር ጎልቶ አይታይ ብዙ ጊዜ ሰብል በሚሰበሰቡበት ጊዜ ነው ህብረቱ የሚፈጠረው ገበሬው ህብረተሰብ አካባቢ በሚታይበት ሰዓት አጨዳ ባንድ ላይ ያጭዳል አረም ባንድ ላይ ያርማል እርሻ ደቦ የሚባል እንደሱ ይደረጋል ግን የነሱ ግን ወጥ የሆነ የህብረት ስራ ነው የሚሰሩት ይሄኛው ሰብል ሲደርስ ብቻ ነው ህብረቱን የሚያጠናክረው ከዛ በኋላ የተወሰነ ጊዜ ነው የተወሰኑ ወራቶችን ነው ባንድ ላይ የሚሰራው ባንድ ላይ የሚበላው ባንድ ላይ እንትን የሚለው የነዚህ ግን በጋም ክረምትም ሰዓትም ጊዜም የላቸው የመወያያ ሰዓት አላቸው የትምህርት ሰዓት አላቸው የሥራ ሰዓት አላቸው የሚገርም ነው ቁጥራቸው ምን ያህል ይሆናል ነው ተብሎ የሚገመተው እንግዲህ በዛን ጊዜ ወደ 200 ምናምን ናቸው የነበረው ቁጥራቸው አይጨምር አላቀም እንደውም በደርግ ጊዜ እዛ ቦታም አልነበሩም ነበር ይሄ ዙምራ የሚባለው የነሱ መሪ የነበረው ወደ ሌላ ቦታ ሄዶም ነበር ከዛ በኋላ ከዚህ ከደርግ ስርዓት በኋላ ነው ወደ ቦታው ተመልሶ ያን ማህበረሰብ ከዛው ቦታ ላይ እዛ ቦታ ላይ የነበረው ተሰደዶ ከዛ ተመልሶ ነው የተቋቋመው የማህበረሰብ አሁን ቦታ ተሰጥቷቸው ደና ለማተም ያካሄዱ የራሳቸው የሆነ መብራት ገብቶላቸዋል መንገድ አለ ወፍጮ ቤት የራሳቸው አለ ስልክ ሁሉ ነገር ተሟልቶላቸዋል ትምህርት ቤቶች አሉ ትምህርት ቤት አላቸው በጣም ብዙ ግብረሰናይ ድርጅቶችም እነሱ ጋር እየሄዱ እንደውም አንዳንድ ድርጅቶችም እዛ ቦታ ላይ ይዘጋጁ ነበር በጣም እንትን የሚለው እንደውም አማራ ክልል ውስጥ ያነሰኛ መጠቃቀም ቢሮ በመር ደረጃ እዛ ቦታ ላይ አነስተኛና ተቃቀኖችን ሲያደራጅ ለስልጣናና ለጉብኝት ወደዛ ነበር የሚወስድ ብዙዎቹን ወጣቶችም ሆነ በማህበር የሚደራጁት ሰዎች ወደዛ አካባቢ ማለት ነው ወደዛ አካባቢ ወስዶ ያስጎበኛቸዋል ያሳያቸዋል የሥራ ጉብኝት እንዲያደርጉ ይደረጋል አቶ በለጠ በጣም አመሰግናለሁ ወደ ፕሮግራማችን መጥተው ቃለ መጠየቅ በማድረጋችን በተለይም አጉል እምነትን አጉል ልማድን በሚመለከት ወደፊት በሰፊው እንወያያለን ይሄ ሁኔታዎቹ በአንድ እምነትና በአንድ ጎሳ ላይ የተያዘ ሁኔታ ሳይሆን ከእውቀት ማነስ የተፈጠሩ ሁኔታዎች ናቸው እነዚህ የእውቀት ማነሶች ግን አሁንም በግልጽ ተዋይተን እነዚህ ነገሮች ሊቀጥሉ እንደማይችሉ የምንወያይበትና ሰዎች ከልማዳቸው ከልምዳቸውም ደግሞ ሐሳባቸው ያካፍሉናል አቶ በለጠ ግርስትልኝ በጣም አመሰግናለሁ እኔም አመሰግናለሁ ግርስትልኝ እሺ